አርዕስተ ዜና። የኢትዮጵያ ብሔራዊ ባንክ በኢትዮጵያ ውስጥ ምንም አይነት ህጋዊ ፈቃድ የላቸውም ያላቸውን የሐዋላ አገልግሎት ሰጪ ተቋማትን ይፋ አድርጓል። ባንኩ ትላንት ማምሻውን ባወጣው መግለጫ ህገወጥ ናቸው ባላቸው ድርጅቶች ላይ እርምጃ መጀመሩን አስታውቋል። በቀዳሚነት እናጋራችኋለን። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የአበረታሽ ቅመም ወይም ዶፒንግ ምርመራ በሀገር ውስጥ ለማድረግ የሚያስችለውን የአትሌቶች ባዮሎጂካል ፓስፖርት ላብራቶሪ ለማቋቋም ከኢትዮጵያ ጸረ አበረታሽ ቅመሞች ባለስልጣን ጋር የመግባቢያ ሰነድ ተፈራርሟል። ተሰሙታላችሁ። በዲሞክራቲክ ሪፐብሊክ ኮንጎ የቱትሲ ተወላጆችን ኢላማ ያደረጉ የጥላቻ ንግግሮች እየተባባሱ መጥተዋል ተባለ። እነዚህ የጥላቻ ንግግሮች መባባሳቸው በሀገሪቱ ውስጥ ከፍተኛ ውዝግብና ስጋት እንደፈጠረም ተነግሯል። ዝርዝሩን ይዘናል። በሳዑዲ አረቢያ የሚመራው ጥምር ጦር በየመን ሙካላ ወደብ ላይ ያነጣጠረ ወታደራዊ ጥቃት መፈጸሙን አስታወቀ። ጥቃቱ የተፈጸመው ከውጭ ሀገራት የጦር መሳሪያዎችንና ወታደራዊ ተሽከርካሪዎችን ለደቡብ የመን ተገንጣይ ታጣቂዎች ሲያራግፉ በነበሩ 2 መርከቦች ላይ መሆኑ ተነግሯል። በዝርዝር ይዘነዋል። ጤና ይስጥልኝ የሀገሬ ቴሌቪዥን ተመልካቾቻችን፣ እንደምን ቆይታችኋል? የዕለቱን የምሳ ሰዓት ዜናዎች ወደ እናንተ መድረስ ጀምረናል። ከሀገር ውስጥ እንዲሁም ከውጭ ያዝናቸውን መረጃዎች ምረት ደግፍ የማስደምጣቸው ይሆናል። የኢትዮጵያ ብሔራዊ ባንክ ህገወጥ ናቸው ያላቸውን ድርጅቶች ይፋ አደረገ። የኢትዮጵያ ብሔራዊ ባንክ በኢትዮጵያ ውስጥ ምንም አይነት ህጋዊ ፈቃድ የላቸውም ያላቸውን የሐዋላ አገልግሎት ሰጪ ተቋማትን ይፋ አድርጓል። ባንኩ ትላንት ማምሻውን ባወጣው መግለጫ ህገወጥ ናቸው ባላቸው ድርጅቶች ላይ እርምጃ መጀመሩን አስታውቋል። ሽጌ፣ አዱሊዝ፣ ፊድሲ፣ አቫንቲ፣ ወርልድ ዳይሬክት ሊንክ፣ ዩኤስ ዋየር፣ ዞላና ታጅ የመሳሰሉ የገንዘብ አስተላላፊ ድርጅቶች ናቸው ሲልም ባንኩ በስም ለይቶ ገልጿል። በሀገሪቱ የስራ ፈቃድ የሌላቸውን ገንዘብ አስተላላፊ ድርጅቶች መጠቀም በህግ የተከለከለ መሆኑን የገለጸው ባንኩ ህብረተሰቡም ጥንቃቄ እንዲያደርግ አሳስቧል። ህገወጥ የሐዋላ መንገዶችን መጠቀም በውጭ ሀገር ባሉ ላኪዎች ላይ ብቻ ሳይሆን በሀገር ውስጥ ባሉ የገንዘብ ተቀባዮች ላይም ከፍተኛ የህግ ተጠያቂነትንና እንግልትን ያስከትላል ያለው ብሔራዊ ባንክ በውጭ ሀገራት የሚኖሩ ዜጎች የሐዋላ አገልግሎት ከመጠቀማቸው በፊት ድርጅቶቹ በባንኩ ድረገጽ ላይ የተመዘገቡ መሆናቸውን እንዲያረጋግጡ ማሳስቧል። ኢንስቲትዩቱ የአበረታሽ ቅመም ምርመራ ሊጀምር ነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የአበረታሽ ቅመም ወይንም ዶፒንግ ምርመራ በሀገር ውስጥ ለማድረግ የሚያስችለውን የአትሌቶች ባዮሎጂካል ፓስፖርት ላብራቶሪ ለማቋቋም ከኢትዮጵያ ጸረ አበረታሽ ቅመሞች ባለስልጣን ጋር የመግባቢያ ሰነድ ተፈራርሟል። በአሁኑ ወቅት በአፍሪካ ውስጥ የዚህ አይነት የላብራቶሪ ምርመራ የሚያከናውኑት ጥቂት ሀገራት ብቻ ሲሆኑ በኢትዮጵያ የሚጀመረው ይህ ላብራቶሪ የሚያስፈልጉትን ሂደቶችና መስፈርቶችን ለማሟላት ከ3 ዓመታት በላይ ጊዜ መውሰዱ ተነግሯል። ላብራቶሪው በሚቀጥሉት 3 ዓመታት ውስጥ እስከ 2500 ናሙናዎችን የመቀበል አቅም ይኖረዋል ተብሏል። በትግበራ ወቅትም ከጤናው ዘርፍ በተጨማሪ የትምህርት፣ የፍትህ፣ የስፖርት፣ የጋዜጠኞች የመሳሰሉት አካላት በሂደቱ ተሳታፊ እንደሚሆኑም ኢንስቲትዩቱ አስታውቋል። ላብራቶሪው ዓለም አቀፍ ስታንዳርድን አሟልቶ በራስ አቅም ወደ ስራ ይገባል ያሉት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዳይሬክተር ዶክተር መሳይ ኃይሉ ይህም በኢትዮጵያ ጸረ አበረታሽ ቅመሞች ባለስልጣን በኢንስቲትዩቱና ሌሎች የሚመለከታቸው ሚኒስቴር መስሪያ ቤቶች በትብብር የሚቋቋም ሲሆን ኢኮኖሚያዊና ማህበራዊ ፋይዳው ከፍ ያለ መሆኑን ገልጸዋል። ላልተገባ ጥቅም የዋሉ የተሽከርካሪ ማቆሚያዎች ታሸጉ። ላልተፈቀደ ዓላማ ሲውሉ ተገኝቷል ያላቸውን የተሽከርካሪ ማቆሚያ ቦታዎች ማሸግ መጀመሩን በአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን አስታውቋል። ባለህንጻዎቹ የቤዝመንት ይዞታዎቻቸውን ለታለመላቸው ዓላማ እንዲያውሉ ለህንጻ ባለቤቶቹ ወደ ህጋዊ አሰራር እንዲመለሱ በጽሁፍና በቃል በተደጋጋሚ ማስጠንቀቂያ መስጠቱን የገለጹት የባለስልጣኑ የቦሌ ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ ብሩክ ዋቅመያ ማስተካከያ ባለማድረጋቸው 5ቱ እንዲታሸጉ መደረጋቸውን ተናግረዋል። ጥፋተኝነታቸው በተረጋገጠባቸው ባለቤቶች ላይ የገንዘብ ቅጣት ቢጣልም ለማስተካከል ፍቃደኛ ያልሆኑ ባለህንጻዎች ቤዝመንቱ እንዲታሸግ ከክፍለ ከተማው ሰላም ጸጥታና ደንብ ማስከበር ጽህፈት ቤቶች ጋር በመተባበር እርምጃ መወሰዱን አቶ ብሩክ ተናግረዋል። ህንጻዎቻቸውን ከታለመለት ዓላማ ውጪ ለንግድና ለተለያዩ አገልግሎቶች በመጠቀም የክፍለ ከተማውን የፓርኪንግ ችግር በሚያባብሱ ላይ እርምጃው እንደሚቀጥልም ጠቁመዋል። በአንጻሩ ማስጠንቀቂያውን ተቀብለው ማስተካከያ ያደረጉ 143 የህንጻ ባለቤቶች እንዳሉም ኃላፊው አስታውሰዋል። ከሀገር ማዶ ወደ ያዝናቸው መረጃዎች አለፍን። የዲሞክራቲክ ሪፐብሊክ ኮንጎ ጉዳይ ስጋት መቀስቀሱ ተሰማ። በዲሞክራቲክ ሪፐብሊክ ኮንጎ የቱትሲ ተወላጆችን ኢላማ ያደረጉ የጥላቻ ንግግሮች እየተባባሱ መምጣታቸው ተነግሯል። እነዚህ የጥላቻ ንግግሮች መባባሳቸው በሀገሪቱ ውስጥ ከፍተኛ ውዝግብና ስጋት እየፈጠረ ይገኛል ሲል አፍሪካ ኒውስ ዘግቧል።
የሀገሪቱ መንግስት እነዚህን የጥላቻ ንግግሮች በግልጽ ባለማውገዙና ለህግ ባለማቅረቡ ከፍተኛ ትችት እያስተናገደ እንደሚገኝም ዘገባው አትቷል። በሀገሪቱ በተለያዩ ክፍሎች የቱትሲ ተወላጆች በጎዳና ላይ ጥቃት እየተፈጸመባቸው እንደሚገኝና ሁኔታው በጎረቤት ሀገር ሩዋንዳ የተከሰተውን መሰል የዘር ማጥፋት አደጋ እንዳይደገም ስጋት ላይ እንደጣለም ተገልጿል። ፕሬዝዳንት ፌሊክስ ቼስኬዲ በታህሳስ ወር ከአሜሪካ ከመጡ 2 የኮንጎ ስደተኞች ጋር ያደረጉት ውይይት በብሔራዊ አንድነትና ሉዓላዊነት ላይ ያተኮረ ነው ቢሉም ለጥፋተኞች ከለላ እያደረጉ ነው የሚል ወቀሳ እየቀረበባቸው ይገኛል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት በዲሞክራቲክ ሪፐብሊክ ኮንጎ ያለውን ሁኔታ ወደ ከፋ የእርስ በርስ ግጭት እንዳያመራ ሁለቱም ወገኖች ከጥላቻ ንግግር እንዲታቀቡና የህግ የበላይነት እንዲከበር ጥሪ አቅርቧል። በፕሬዝዳንት ፑቲን መኖሪያ ላይ የድሮን ጥቃት ተሰነዘረ። የሩሲያ መንግስት ዩክሬን ሰው አልባ አውሮፕላኖችን በመጠቀም በፕሬዝዳንት ቭላዲሚር ፑቲን መኖሪያ ላይ ጥቃት ለመሰንዘር መሞከሯን አስታወቀ። እንደ ክሬምሊን መግለጫ ከሆነ 2 ድሮኖች ወደ ፕሬዝዳንቱ መኖሪያ ሲያመሩ በሩሲያ የኤሌክትሮኒክስ መከላከያ ስርዓት አማካኝነት ተመተው ወድቀዋል። ሩሲያ ይህንን ክስተት ቀጥተኛ የሽብር ድርጊትና በፕሬዝዳንቱ ህይወት ላይ የታለመ የግድያ ሙከራ በማለት የፈረጀችው ሲሆን አስፈላጊ በሚሆንበት ጊዜና ቦታ አጸፋዊ እርምጃ የመውሰድ መብቷ የተጠበቀ መሆኑን ገልጻለች። በጥቃቱ ወቅት ፕሬዝዳንት ፑቲን በመኖሪያቸው እንዳልነበሩና ምንም አይነት የሰውም ሆነ የንብረት ጉዳት እንዳልደረሰ የሀገሪቱ የዜና ምንጮች ዘግበዋል። በተቃራኒው የዩክሬን መንግስት በጥቃቱ ላይ ምንም አይነት ተሳትፎ እንደሌለው በማስታወቅ የቀረበበትን ክስ ውድቅ አድርጓል። የዩክሬን ባለስልጣናት ሩሲያ ይህንን ክስ ያቀረበችው በዩክሬን ላይ ለምትሰነዝረው መጠነ ሰፊ ጥቃት ሰበብ ለመፈለግ ነው ሲሉም ተችተዋል። ይህ ክስተት ቀድሞውኑ ተባብሶ የቆየውን የሁለቱን ሀገራት ጦርነት ወደ አደገኛና ያልታሰበ ምዕራፍ ሊያሸጋግረው እንደሚችል የዓለም አቀፍ የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። ሳዑዲ አረቢያ ወደ የመን ላይ ጥቃት ሰነዘረች። በሳዑዲ አረቢያ የሚመራው ጥምር ጦር በየመን ሙካላ ወደብ ላይ ያነጣጠረ ወታደራዊ ጥቃት መፈጸሙን አስታወቀ። ጥቃቱ የተፈጸመው ከውጭ ሀገራት የጦር መሳሪያዎችንና ወታደራዊ ተሽከርካሪዎችን ለደቡብ የመን የሽግግር ምክር ቤት ታጣቂዎች ሲያራግፉ ነበር በተባሉ 2 መርከቦች ላይ መሆኑ ተነግሯል። የጥምረቱ ቃል አቀባይ ቱርኪ አልማልኪ እንደገለጹት መርከቦቹ ያለ ፈቃድ ወደ ወደቡ በመግባትና የመከታተያ መሳሪያዎቻቸውን በማጥፋት ህገወጥ የጦር መሳሪያ ዝውውር ሲያካሂዱ ነበርም ብለዋል። ሳዑዲ አረቢያ የብሔራዊ ደህንነቷ ጉዳይ ቀይ መስመር እንደሆነና ይህንንም ለመከላከል ማንኛውንም እርምጃ እንደምትወስድ ገልጻለች። ይህ ወታደራዊ እርምጃ ራሱን የደቡብ ሽግግር ምክር ቤት እያለ ለሚጠራው ቡድን ድጋፍ ትሰጣለች በሚል በምትጠረጠረው የተባበሩት አረብ ኤሚሬትስና በሳዑዲ መካከል ያለውን ዲፕሎማሲያዊ ግንኙነት ክፉኛ አሻክሮታል። የሳዑዲ የውጭ ጉዳይ ሚኒስቴር ኤሚሬትስ ግንኙነቱን ለመጠበቅ አስፈላጊውን እርምጃ እንደምትወስድ አሳስቧል። የጥቃቱን መፈጸም ተከትሎ በሳዑዲ ድጋፍ የሚመሩት የየመን ፕሬዝዳንታዊ ምክር ቤት ኃላፊ ረሻድ አልአሊሚ የተባበሩት አረብ ኤሚሬትስ ኃይሎች ሙሉ በሙሉ በ24 ሰዓት ውስጥ የየመንን ግዛት ለቀው እንዲወጡ ትዕዛዝ አስተላልፈዋል። ይህ ድንገተኛ ክስተት ቀደም ሲል የነበረውን የጥምረት ኃይል የሚከፋፍልና በየመን ያለውን የፖለቲካ ውጥረት ወደ አዲስና ውስብስብ ምዕራፍ የሚያሸጋግር ሆኗል ሲል አልጀዚራ ዘግቧል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ